We have to respect the process. Yeah, that's it. Hold on to the ball. እንዴት አደራችሁ ክቡራንና ክቡራን መድፈኞች ቤተሰቦች የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮኖች እንደምን አደራችሁ። ትናንትና ምሽት ላይ በላይቭ ተገናኝተናል። ቦርንሞዝ በቪታሊቲ ሮድ ማንቸስተር ሲቲ ጋር አንዳቻ ከተለያየ በኋላ አርሰናል ከ8000 ቀናት ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ክራውድን በአናቱ ላይ መጫን ችሏል። ስለ እነዚህ ስሜቶች ልንነጋገር ከእናንተ ጋር ቆይታ ናሬት ልናደረገው የ22 ዓመትን ቆይታ እንዴት ነበር የሚለውን እነዛን የዝቅታ ዓመታት ውስጥ ልናስታውሳቸው እናም በከፍታ ውስጥ አዲስ አበባ ከተማው ድብልቅልቅ እንዳለ፣ ለንደን ድብልቅልቅ እንዳለ፣ ሶባ ሪያሊቲ የልምምድ ማዕከል የአርሰናል ተጫዋቾች በአንድ ላይ ከልምምድ ወጥተው የቦርንማውዝን ጨዋታ ካዩዋል ስሜቶቻቸውን እንዴት እንደገለጹ ልናወራ ከእናንተ ጋር ተገናኝተናል። ስለምትከታተሉኝ ስሜቶቻችሁን ደግሞ ኮሜንት መስጫ ባር ላይ ስለምጽፉልኝ ከልብ አመሰግናለሁ። ትናንትና በትልቅ ስሜት በትልቅ ፓሽን እናም ደግሞ ጨዋታው እንዳለቀ በላይቭ ተገናኝተን ነበር። አሁን ደግሞ ረጋ ብለን እስኪ እነዛን ያለፉትን የዝቅታ ዓመታት እናም የነበሩትን ጉዞዋቶች እነማን እነዚህን ጊዜያት እንድንሻገር እንደረዱን ስሜቶቻችን ብቻ እንነጋገራለን። አብራችሁን ቆዩ። በድጋሚ ኮንግራ የሚሉ ቴክስቶች ስሜቶቻችሁን ጻፉት። ትናንትና ምሽት በምን ያህል ስሜት ውስጥ ነበራችሁ? አዲስ አበባ የነበራችሁ ሁላችሁም ከውጭ እንደነበራችሁ አስታውሳለሁ። ሁላችንም ወጠናል። እኔ ከላይቭ ከእናንተ ጋር ቆይታ ካረኩ በኋላ ወጥቻለሁ እና አሁን ደግሞ እስኪ ስሜቶቻችንን እንጋራ። ጻፉልኝ። በድጋሚ የ2025-26 የእንግሊዝ ፕሪሚየር ሊግ ጃይንቱ ክለብ ትልቁ ክለብ ሻምፒዮን ክለብ ዘገነርስ አርሰናል ነው። እናም ከቀናት በኋላ ደግሞ ለአውሮፓ ክብር ያመራል። ጻፉልን። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። ኖርዝ ለንደን ፎሬቨር ተመለስኩላችሁ። እንግዲህ ትናንትና በላይቭ አብረን ነበርን። ጨዋታው እንድትጠናቀቅ ቀጥታ እንደተነፋ የቪታሊቲ ሮዱ የቦርንማውዝን የማንቸስተር ሲቲ ጨዋታ እንደተነፋ ቀጥታ ላይቭ ገብቼ 2 ስትሪሚንግ ነበረኝ ከእናንተ ጋር ስሜቶችን ሁሉ ለማካፈል ሞክሬያለሁ። እናም ከተማው አብዶ እኛም ሳንተኛ ነው ያደር ነው ማለት ይቻላል። ኦልሞስት የ1 ሰዓት ወይም የ2 ሰዓት እንቅልፍ ብቻ ነው የነበረኝ። ስላገኟችሁ አሁን በድጋሚ በጣም ደስ ብሎኛል። እንኳን ደስ አላችሁ። ደጋግሜ ይህን ቃል ልናገረው እችላለሁ። እንኳን ደስ አላችሁ ማለት እወዳለሁ። ጥቂት እስኪ ናሬት እናድርገው ነገሩን፣ ስሜቱን፣ ከዛ ወደ አሁኑ ስሜት እንመጣለን። እንግዲህ ዋንጫ ከበላን 2002 ወይም 2003-4 ሲዝን ወይም 2004 ላይ ነው ዋንጫ የበላ ነው። ከ22 ዓመታት በፊት ከ8000 ቀናት በፊት ማለት ነው ዋንጫ የበላ ነው። ኤፕሪል 25 2004 በዋይት ሃርት ሌን ነበረ ዋንጫ መብላታችን ለመጨረሻ ጊዜ ያረጋገጥ ነው ማለት ነው። በቶተንሃም ሆትስፐር ስታዲየም ቴሪ ዳንን ኦኖሪ ጎል አስቆጥሮ ማለት ነው። ሜይ 19 2026 በቪታሊቲ ዋንጫ መብላታችንን በድጋሚ አረጋገጥነ ማለት ነው። 2004 ለመጨረሻ ጊዜ ዋንጫ ስንበላ ማክስ ዶማን፣ ሉዊስ ስኬሊ ወይም ደግሞ ክርስቲያን ሞስኬራ የመሳሰሉ ተጫዋቾች ገና አልተወለዱም ነበረ። ወይም ደግሞ ሳካ፣ ዩሪያን ቲምበር፣ ማርቲኔሊ የመሳሰሉ ተጫዋቾች ደግሞ ገና በዳይፐር ነው የነበሩት። ወይም ደግሞ ዲክላን ራይስ፣ ማርቲን ኦዲጋርድ የመሳሰሉ ተጫዋቾች ደግሞ በኬጂ ውስጥ ቁጥርና ፊደልን እየተማሩ የነበረ። ሚካኤል አርቴታ የሚባል አንድ ሰው ደግሞ ስኮትላንድና ፈረንሳይ ውስጥ እግር ኳስን እንደ አዲስ እየተማረ ገና ከ21 ዓመት ወደ 22 ዓመት የሚሸጋግር ወጣት ሰው ነበረ እና እነዚህ ሰዎች የተሰባሰቡና ከ22 ዓመታት በኋላ አርሰናል ወደ ዋንጫ መጡት። ያ ማይነካ ማይደፈር የሚከበር ሳይሸንፍ ዋንጫ የሚበላ የአርሰን ቬንገር አርሰናል ነው የነበረ። በጣም ግሩም፣ ሁሉም ሰው የሚፈራው፣ ሁሉም ሰው የሚያከብረው፣ እንደፈለገ አድርጎ የሚያሸንፍ ቡሊ፣ በነ ቬራ ማርቲን ኩን ቡሊ የሚያደረገ፣ በነ ዴኒስ ቤርካፕና ቴሪ ዳንን ኦኖሪ እግር ኳስን ውብ አድርጎ የሚጫወት፣ ሁሉም ነገር ማድረግ የሚችል፣ ከቅጣት ምት፣ ከጨዋታ፣ ከኦፕን ፕሌይ እያንዳንዱ ነገር ማድረግ የሚችል፣ ቡሊ ልታደረገው፣ ልትገፈው፣ ልትመታቸው፣ ፊዚካሊ ልትጫናቸው ስትፈልግ ማችላቸው፣ ማተቋቋማቸው
ቡድን የነበረ። ከዛ እግር ኳስ መልኩን ቀየረ። ዴቪድ እንዲህ ይላል፣ የቀድሞ የአርሰናል ማናጀር ሲሆን ሲዮ የነበረው ማለት ነው። አርሰን ቪንገርን የቀጠረው ከሞናኮ ያመጣው ሰው ማለት ነው። እና አብራሞቪች የሚባል ሰው መጣ ይላል እና በጋርደናችን በቤታችን ውስጥ የኦይል ታንክ አስቀመጠብን ይላል። በጋርደናችን በቤታችን ላይ መጥቶ የጋዝ ታንክ አስቀመጠብን ይላል። ታንክ ማጠራቀም የሆኑ ማለት ነው። ከዛ እግር ኳስ መልኩ ተቀየረ እና ቼልሲ የሚባል በግዙፍ በገንዘቦች ኃይል የሚሰራ ቡድን ተፈጠረ። ከዛ ማንቸስተር ሲቲ የሚባል ቡድን ወደ እንግሊዝ እግር ኳስ መጣ። በአቡዳቢዎች ከበርቴ ገንዘቦች የሚቋቋም እንኳን ሌላውን ከኛ አዲባየርን፣ ኮሎቱሬን ወይም ደግሞ ሳምሪ ናስሪን ወይም ጋይል ክሊቸን መውሰድ የሚችል ቡድን መጣ እና አርሰን ቪንገር ከአንድም ሁለት ጊዜ የተለያዩ ቡድን ለመስራት ሞከሩ በወጣቶች እና ሁሉም ሳይሳካ ቀረ። በዋንተች ጎል የሚያስቆጥር ጃክ ዊልሼር፣ ሳንቲ ካዛሮላ፣ ኦሊቨር ዢሩድ ኖርዊች ላይ 2013 ላይ ታስታውሳላችሁ። በዋንተች ጎል የሚያስቆጥር ቡድን ሰሩ። በአውሮፓ ውስጥ የምንጊዜ ምርጡን ውብ እግር ኳስ የተጫወተው ሴስ ፋብሪጋስ የ2007-8 ቡድን ተሰራ። ሴስ ፋብሪጋስ፣ ማቲዮ ፍላሚኒ፣ ቶማስ ሮዝስኪ፣ አሌክሳንደር ሄለቭ የመሳሰሉ ተጫዋቾች የነበሩበት ቡድን ተሰራ። ግን በዛ የኤድዋርዶ ጉዳት ምክንያት ያን ዋንጫ ሳያሳኩ ቀሩ። ደጋግሞ ሞከረ። የነ መሱት ኦዚልን ቡድን ታስታውሳላችሁ። ሌስተር ሲቲ ዋንጫ የበላበት ደጋግሞ ሞከረ። የቡድን 2006 ሻምፒዮንስ ሊግ ፋይናል ደርሶ ሲሸነፍ ተመለከትነ። በጣም ብዙ የዝቅታ ጊዜያቶች ውስጥ መጡ። በሲቲ 5-0 የምንሸነፍበት፣ በዩናይትድ 8-2 የተሸነፍንበት በጣም በርካታ የዝቅታ ጊዜዎች መጡ። ግን ከብዙ ጊዜ በኋላ ዋንጫ ለመብላት እምቢ ብሎን ቆይተን ታስታውሳላችሁ። ሚካኤል አርቴታ ከኤቨርተን ፈረመ። ከዛ የ8-2 ሽንፈት፣ ያ የ8-2 ሽንፈት ብዙ ነገር ነው የፈጠረ። ይሄን ናሬሽን በደንብ አዳምጡኝ። በማንቸስተር ዩናይትድ 8-2 ተሸነፍን በኦልትራፎርድ እና በአንድ ቀን ምሽት አርሰን ቪንገር ወደ ገበያው ወጠና ፐር ማርቲሳከር እንዲሁም ሚካኤል አርቴታ የመሳሰሉ 5 ተጫዋቾችን በገበያው ላይ ያስፈረመ። ፐር ማርቲሳከር አሁን የአካዳሚው ማናጀር ነው። ቡካዮ ሳካ ስትሉ እሱ አለ። ሉዊስ ማይልስ ስኬሊ፣ ማክስ ዶማን ስትሉ የእሱ ስም አለ። የፐር ማርቲሳከር ግን አርቴታ ምን አረገ መሰላችሁ? 2011-12 አርሰናል ደረሰና ከ3 ዓመታት በኋላ የቡድኑ አምበል ሆነ። ከረዥም ዓመታት መጠበቅ በኋላ ኤፍኤ ካፕ ለአርሰን ቪንገር እና ለአርሰናል ሰጠ። ከብዙ ጊዜ መጠበቅ በኋላ ማለት ነው። ሲቲን አሸንፈን ማለት ነው። እና ከዓመታትም በኋላ ይሄ ሰውዬ የቡድኑ አሰልጣኝ ሆነ፣ የቡድኑ መሪ ሆነ። አርሰን ቪንገር ከአርሰናል ጋር ተለያዩ እና ድጋሚ የአርሰናል ሬኔሰንስ ወይም ህዳሴ መመለስ አልቻሉም ነበረ። እናም ከአርሰናል ጋር ተለያዩ። ኡናይ ኤምሬ የሚባል የአንዶሊዥያ ግዛት የባስክ ሰው ወደ አርሰናል ደረሰ እና ሞከረ። ኤሮፓ ሊግ ፋይናል ሆነ። ወደ ባኩ አመራ። ባኩ ሂደን በቼልሲ ተሸነፍንና የኤሮፓ ሊግን ዋንጫ አጣን። ግን ጥሩ ኳስም አልተጫወተም፣ ውጤቱ ሊያመጣ አልቻለም። ሚካኤል አርቴታ የሚባል ሰው መጣ እና የመጣው ከማንቸስተር ሲቲ የምክትል አሰልጣኝነት ኬረር ብቻ ነው እና ያ የቡድኑ አምበል ሆኖ የኤፍኤ ካፕ ዋንጫ የሰጠን ሰው ወደ አርሰናል ደረሰና ትረስት ዘ ፕሮሰስ አለ። ፕሮሰሱን እመኑት አለ። በመጀመሪያው ዓመት በኤፍኤ ካፕ ሰጠን። ላካዘቲ፣ ኦባሜያንግ የመሳሰሉ ተጫዋቾችን ይዞ ማለት ነው። ከዛ ቡድኑን እንደ አዲስ ማዋቀር ነበረበት እንደ አዲስ እና ከዛ ቡድን ቡካዮ ሳካ ብቻ ይቀራል። ለዛ ነው እዛ ለንደን የሚገኙ የአርሰናል ሰዎች ቡካዮ ሳካ የዚህ ቡድን የለውጥ ተምሳሌት ነው፣ የማደግ ተምሳሌት ነው። ከመጀመሪያው ከ2019-20 ጀምሮ እዚህ ቡድን ውስጥ ያለ እያደገ የመጣ ተጫዋች ነው። የቡድኑ መልክ ነው ይሉታል። ምክንያቱም ማንም የለማ ሌላ ሰው በአመት ጡብ በጡብ ጊዜ በጊዜ ሂደት በሂደት ይህን ቡድን መገንባት ጀመረ። ታስታውሳላችሁ ብዬ አስባለሁ 2021-22 ሲዝን አርሰናል የመጀመሪያዎቹን 3 የፕሪሚየር ሊግ ጨዋታዎች ተሸነፈ። ኦል ኦር ነቲንግ የሚል የአማዞን ፕራይም አንድ ቪዲዮ ነበረ እና አርሰናል እያንዳንዱን 3 ጨዋታ ተሸነፈ እና የቡድኑ ማገር ጆሽ ስታን ኮረንኬ ሲል አርቴታን አገኘውና አምናሃለሁ አለው። እመነኝ አለው አርቴታ። አምናሃለሁ፣ ነገሮችን ታስተካክላለህ እና በጋራ ይሄን ጊዜ እንወጣዋለን አለው። ሚካኤል አርቴታም ያ እንወጣዋለን አለ።
ከዛ አራተኛ ሳምንት የኖሪች ጨዋታ መጣ፣ አሸነፈ። በተከታታይ 20 ምናምን ሳምንታት ሳይሸነፍ ዘለቀ። በዛ ዓመት አርሰናል 5ኛ አድርጓ እንዲጨርስ አስቻለው። ለሻምፒዮንስ ሊግ ቦታ እየተጫወት ነው። በኒውካስል ሽንፈት የገጠመንና በሴንት ጄምስ ፓርክ 5ኛ ሆነን አጠናቀቅ ነው። 2022/23 ሲዝን መጣ እና ሚካኤል አርቴታ ከሲቲ ተጫዋች ማስፈረም እንደሚችል አየ። ገብርኤል ጄሱስ ወይም ደግሞ አሌክሳንደር ዚቺንኮ ከሲቲ ቤት መጡ። የአርሰናልን የቡድን ስትራክቸር መዋቅር ጡብ አስቀመጡት። እነሱ ነው ይህን ማድረግ የቻሉት እና አርሰናል ሳይጠበቅ በዛ ዓመት ለዋንጫ ተፎካከረ። ለረዥም ጊዜ ሊጉን መርቶ ዋንጫውን አጣው፣ ግን ለዋንጫ ተፎካከረ። በአመቱ አንድ ስም መጣ ወደ አርሰናል፣ ዲክላን ራይስ የሚባል። አርሰናል 100 ሚሊዮን አውጥቶ ማስፈረም እንደሚችል ታየ። በቡድን ውስጥ በጣም አዳዲስ ከዋክብቶች መጡ። በጣም ወሳኝ የሚባሉ ተጫዋቾች መጡ እና በድጋሚ አርሰናል ለዋንጫ ተፎካከረ፣ ግን አጣው። 2023/24 የሚካኤል አርቴታ ቤስቱ ሲዝን ነው። ምክንያቱም ከጃንዋሪ የዱባይ መልስ በኋላ 14 ጨዋታዎችን አድርጎ አንድ አቻና አንድ ሽንፈት ብቻ ነበረው፣ ግን በአንድ ነጥብ ርቀት ውስጥ ተቀምጦ ዋንጫውን አጣ። ያ ሶን ሚንግሱን የሚባል ኮሪያዊ ተጫዋች አንድ ለ1 ግንኙነትን አሳትና አርሰናል ዋንጫውን ሳያገኝ ቀረ። ሞከረ እና ያ ስኳድ 100 ሚሊዮኖችን አወጡ ስለነበረ ባለፈው የውድድር ዘመን ብዙ ተጫዋቾችን ማስፈረም አልቻለም፣ ግን ባለው ስኳድ ለዋንጫ ተፎካከረ እና ሊቨርፑል በጣም የሚደንቅ ሲዝን አሳለፈ። ግን አርሰናል የፊት መስመር ተጫዋቾችን በሙሉ አጦ ነበረ። በሙሉ ቡካዮ ሳካ፣ ማርቲን ኦዲጋርድ፣ ማርቲኔሊ፣ ሊያንድሮ ትሮሳርድ ወይም ደግሞ የቡድኑ አጥቂ ካይ ሃቨርትና ገብርኤል ሁሉንም በጉዳት ምክንያት አጦ ነበር እና ሚካኤል ሜሪኖ የሚባል አንድ ግራግር 8 ቁጥር ተጫዋች አጥቂ አድርጎ ማሰለፍ ነበረበት። ኢተን ንዋኔሪ የሚባል የ17 ዓመትና የ18 ዓመት ልጅ በቋሚ አሰላለፍ ውስጥ መሰለፍ ነበረበት። አስቸጋሪ ሲዝን ፈታኝ ነበር፣ ግን ሻምፒዮንስ ሊግ ግማሽ ፍጻሜ መድረስ ቻለ። ሪያል ማድሪድን በሩብ ፍጻሜ በኤምሬትስም እንዲሁም በቤርናቦ ማሸነፍ ቻለ። ዲክላን ራይስ ያን ውብ ጎል ማስቆጠር ቻለ እና አንድ ከጣሊያናዊ የሆነ ግን ከአትሌቲኮ ማድሪድ ጋር የቆየ አንድሪያ በርታ የሚባል ሰውዬ መጣ ወደ ቡድኑ እና በርካታ ተጫዋቾችን ወደዚህ ቡድን ሰበሰበ። ቡድን አብስቶ የሚወደው በኃይል እንዲያደገውን ኤብሪች ኢዜ ከቶተናም መንጋጋ አስፈረም ነው። የዚህ ዘመን ምርጡ አጥቂ ነው ተብሎ የሚወደሰውን ቪክተር ኬሬሽን ወደ ቡድኑ አመጣን። ክርስቲያን ሞስኬራ የስፔን እግር ኳስ አዲስ ምልክት እና ጥቁር ተከላካይ ማስፈረም ቻልነ። በጣም በቡድን ውስጥ ብዙ ነገሮችን አረግን። ከአንድ ልጅ ግዛት ከባስክ ሊቨርፑል አጥብቆ የሚፈልጉትን ሰው አመጣን፣ ማርቲን ዙቢሜንዲ እና ኖኒ ማዱኬ ከለንደኑ ክለብ ከቼልሲ እጅ ፈልቅቀን ወሰድን። በርካታ ነገሮችን አያከናወን ነው። ዋንጫውን ለመብላት ቡድኑ በየትኛውም ስትራግልስ ቢያልፍ መቆም የሚያስችለውን ሜንታሊቲ ሰራን። አርቴታ ግን ከባድ ፈተና ገጠሙ። ገና የዓመቱ መጀመሪያ ፓርማ የሚባል የጣሊያን ክለብ የአርሰናል ምክትል አሰልጣኝና የታክቲክ እና ኢንዲቪዥዋል ፐርፎርማንስ አናላይዘር የሆነውን አርቴታ አብሶ የሚያምነውን በታክቲክ የላቀ ወጣት አሰልጣኝ የሚባለውን ሰው ስሙን ጠሩት። ኩዌስታ እንፈልገዋለን አሉት። ሚካኤል አርቴታ ፈቀደለት። ፔፕ ጋርዲዮላ ያን 2019 እንደፈቀደለት ሂድ ያንተን ዳይናስቲ ፍጠር እንዳለው ሚካኤል አርቴታም ለፓርማ ፈቀደለት። ለኩዌስታ ሄደ። ሌላ ምክትል አሰልጣኝ ማስፈረም ነበረበት። እናም ድሮ ከሚያውቃቸው ግን የረጅም ዓመት ጓደኞቹ ከሆኑ ወደ ፒኤስጂ ቤት አመራና ገብርኤል ሄንዝ የሚባል በስሜት የላቀ ደግሞም ግን ተከላካይ የነበረ በማንቸስተር ዩናይትድ በማድሪድ ተከላካይ የነበረ የአርጀንቲና የላቲን ወኔ ያለውን ሰው አመጣ በምክትል አሰልጣኙ እና ሁሉም ነገር ተቀየረ። የዓመቱ መጨረሻ እንደሆነው የዓመቱ መጀመሪያ ማይነካ ማይዳሰስ ቡድን ሆነ። ልታስቆጥሩበት ብትፈልጉ እንኳን ማታስቆጥሩበት ቡድን ተሰራ። ሚካኤል አርቴታ በዚህ ዓመት የከፍተኛ የዝቅታ ጊዜ ያለው ዓመቱ ገና ሲጀመር በሊቨርፑል ተሸነፈና ዋንጫው ማይበላው ቡድን መሰለ። እንደገና ባካረገና ሊጉን መራ። እንደገና ዋንጫው ማይበላው መሰለ። ሲቲ ደረሰበት። በድጋሚ እንደገና ሊጉን መራ። በድጋሚ በብሬንትፎርድ እና በኖሪች ነጥብ ጣለና በዋንጫው ፉክክር ውስጥ ሲቲ ደረሰበት እና ዋንጫው ማያነሰው መሰለ። ቦትለር ተባለ። እንደገና እንሰራራ። የነጥብ ጋፑን ሰፋ አረገ። በኢታድ ከሲቲ ጋር ተጫወተ። በካራባ ካፕ ከሲቲ ጋር በዌምብሌ ተጫወተ። በሁለቱም ተሸነፈ። ቦትለር ነው። በድጋሚ ይሄ ቡድን ሶፍት ነው፣ ሜንታሊቲ የለውም፣ አርቴታ ፈሪ አሰልጣኝ ነው ተባለ እና አርቴታ የዛን ቀን ዲክላን ራይስ ሜዳ ውስጥ ኢትስ ኖት ደን አለ፣ አላለቀም አለ። ሚካኤል አርቴታም ወደ መልበሻ ክፍል ወጥቶ
it is the new league አለ ከዚህ ቀን በኋላ አዲስ ሊግ ነው አለ እና እንደ አዲስ ፋይት እናረጋለን አለ ገም አረገው ከዛ የሲቲ ሽንፈት በኋላ 5 ጨዋታዎችን አከናወነ ጎል ነው ያልተቆጠረበት ሽንፈት አይደለም ጎል ነው ያልተቆጠረበት ቡድኑን ቢስት ነው ያረገው ቢስት እና ታገሉ ዴቪድ ራያ የሚባል አንድ ስፓኒሻዊ ግብ ጠባቂ ዊሊያም ሳሊቫ የሚባል በቦንዲያ ፈረንሳይ የተወለደ ተከላካይ ገብርኤል ማጋሊሽ የሚባል ከብራዚል ገጠራማ ስፍራ የመጣ ተከላካይ ዩሪያን ቲምበር የሚባል የደች ጥቁር ዜጋ ተፋይት አረጉ ሪካርዶ ካላፊዮሪ የሚባል ካሪዝማ ያለው መልከኛ ግን ደግሞ ታጋይ ኳሰኛ ተጫዋች ከጣሊያን ሮም እዛ አርሰናል ደርሶ ብሎክ አጥር እና ከፊት ለፊታቸው አንድ ቦስ አስቆሙ አንድ ቦስ ምዕራብ ለንደን የተወለደ ግን የለንደን ሰው ነው ዲክላን ራይስ ቼልሲ ተወለደ ቼልሲ እግር ኳሱን ጀመረ ወደ ዌስት ሃም አቀና ወደ አርሰናል መጣ እና ከፊት ለፊታቸው ያ ቦስ ማርቲን ዙቢሜንዲ ካንዶሊጂያ ግዛት መጥቶ ከዛ ቦስ ፊት ለፊት ኦርኬስትራ ሆነ ግን በአመቱ መጨረሻ ላይ ወጣቱ ሉዊስ ማይሊ ስኬሊ ቡድኑን ታደገው ይሄ የ18 ዓመት ልጅ ወደ አማካኝ ስፍራ መጣ እግር ኳሱን ወደ ጀመረበትና ሁሉንም ነገር መልካም አረገው አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆነ በመጨረሻ ማለት ነው በመጨረሻ ሁሉንም ነገር ማሳካት ቻለ ሚኬል አርቴታ ወጣቱ ከጆዜ ሞሪኒዮ በኋላ ወጣቱ የፕሪሚየር ሊግ ሻምፒዮን ሆነ ጆዜ ሞሪኒዮ በ42 ዓመቱ 2005 በ43 ዓመቱ 2006 የእንግሊዝ ፕሪሚየር ሊግ ሻምፒዮን ከሆነ በኋላ በእንግሊዝ ፕሪሚየር ሊግ ታሪክ በ44 ዓመት ከ54 ዓመቱ ወጣት አሰልጣኝ ሆኖ ሻምፒዮን የሆነ ሰው ሆነ ግን ደግሞ ወጣት ብቻ አይደለም በእንግሊዝ ፕሪሚየር ሊግ ተጫውቶ ዋንጫውን የበላ የመጀመሪያውም ሰው ሆነ ተጫውቶ ዋንጫውን የበላ ተጫውተው ማሰልጠን የጀመሩ ነበሩ ጋርኔብል ምናምን የማንቸስተር ዩናይትድ ሰዎች በሙሉ ፖንዲት የሆኑት ግን አልቻሉም እሱ ያ እግር ኳስን ከባስክ ጀመረ ግን በካታሎን አካዳሚ በላሚሲያ ውስጥ ያደገ ከዛ በኋላ ወደ ፔዤ ፈረንሳይ አቅንቶ እግር ኳስን አብዝቶ የተማረ ወደ ስኮትላንድ ሄዶ መሪነትን አምበልነትን የታየ መከላከል ጥበብን ማሰልጠንን አምበል መምራትን በኤቨርተን ውስጥ ከዴቪድ ሞይስ የተማረ ካርሰን ቪንገር መጥቶ ትህትናን በጣም ካይንድ ወርዶችን የተማረ ከፔፕ ጋርዲዮላ ስር የእግር ኳስን ውብ ቀመር የእግር ኳስን ውብ ታክቲክ የተማረ ሰው ወደ ኤምሬትስ አሽበርተን ግሮቭ ደረሰና ዋንጫውን ሰጠው የመጀመሪያው ሰውም ሆነ ተጫውቶ ዋንጫ የሰጠ ማለት ነው ሁሉም ነገር እንዴት ነው የሚያምረው ያለፉት 4 አመታት 557 ቀናትን ሊጉን መርተናል ያለፉት 4 አመታት አንድም ቡድን በእኛ ልክ ሊጉን አልመረውም በድምር በ200 ቀናት ያልን በልጣቸዋል ግን 3 አመታትን አጣ ነው ግን አሁን አሳካን ኤሚ ላውረንስ እንደዚህ ትላለች ይሄ ቡድን አይደለም ኤምፓየር ነው እና ለሚቀጥሉት 2-3 አመታት ይሄ ቡድን አስፈሪ ነው ምክንያቱም ወጣቶች ናቸው ሁሉም ወጣቶች ናቸው እና ለአመታት ገና የፕሪሚየር ሊጉ ንጉስ ነው ይቆያሉ የፕሪሚየር ሊጉ አስፈሪ ቡድን ነው ይቆያሉ አሁን አውሮፓ ብቻ ሳይሆን ዓለም በሙሉ ከጀርባቸው እንደቆመ ገና ለአመታት ይቆያሉ ባስፈሪነታቸው ያን ማድረግ ይችላሉ ምክንያቱም the waiting is over the process is done ፕሮሰሱ ተሰርቶ አልቋል አሁን ዋንጫዎች የሚሰበስብ ቡድን ነው ከቀናት በኋላ የአውሮፓ ሻምፒዮንስ ሊግ ፋይናል ሊሳተፍ ወደ ቡዳፔስት ፑሽካሽ አሬና ሃንጋሪ ያቀናል ፕሪሚየር ሊጉን ዋንጫ ተሸክመው በትከሻቸው አድርገው ነው የሚሄዱት የሚቀጥለው አመት ሲመጡ ደረታቸውን ነፍተው ነው የሚመጡት ዘ ዲፌንደር ሻምፒዮን ዋንጫውን ሊያስጠብቁ ከለላ ሊያረጉ ነው የሚመጡት እናም አስፈሪ ነው ለአመታት ይሄን ቡድን ከዚህ በኋላ ይፈራል በድጋሚ እንኳን ደስ አላችሁ ናሬት ለማድረግ ሞክሬያለሁ ስሜቶቻችሁን ጻፉልኝ ምሽት ላይ በሚሰሩ ፕሮግራምና በላይቭ እንገናኛለን በዛ ላይቭ ፕሮግራም ደግሞ የጻፋችሁልኝ ስሜቶች በድጋሚ አነባችኋለሁ እወዳችኋለሁ በድጋሚ እንኳን ደስ አላችሁ ዘገነርስ ፋሚሊ አርሰናል ኢንፎ ያለፉትን የአርሰናል የድል እና የጥንካሬ እንደገና መልሶ የመገንባት አመታት ከእናንተ ጋር አብረን አሳልፈናል እና ዋንጫውንም አብረን አጣጥመናል ባይወዳችኋለሁ We are Arsenal. Where we born? We love Arsenal. Oh,